በቃሉ ያባቱ ስም ማን አላችሁ? በቃሉ ነገር በቃሉ ነገር? አዎ በቃሉ እኮ ማለት ይሄ የእዝራ ትሬዲንግ ባለቤት። ታዲያ ያወቃችሁ ነው እንደምታደክሙ ብዙ አቆማችሁን እኮ በስመ አብ ወልድ መንፈስ አይደለም የገባሁት እና በዚህ ጨለማ እዚህ ምን ትሰሪያለሽ? እንዴ የት መሆን ነበረብኝ? እኔ ምን አቅልሻለሁ? አሁን ከዚህ ቤት ላይ ውጭልኝ። ምን እያደረግሽ ነው? ምን እያደረግሽ ነው ይለኛል እንዴ? እቺ እኮ ሌባ ነች። ፖሊስ ጣቢያ ነበር መኖር የነበረባት። አያቴ ነገሩ አንቺ እንደምታ ልጃችሁ የምታጌጥበትን የ5 ሚሊዮን ብር ወርቅ ገዝቷል። ወርቅ ምን ያደርግልኝ? ወርቅ አርጋ እኮ ብታጌጥ ለአቶ መስፍን ወይም ለኖላዊ አይደለም ያደረገላትን ሰው ነው የምታስመዘግበው። ስለዚህ የእሷ ማጌጥ የሚጠቅመው ላደረገላት ሰው ነው እንጂ ለእኛ አይደለም። ልጃችሁን አቀባሩ ያኖራታል። ለመሆኑ ቤተሰብ አለው? እንዴት አፍሮ የሚያሳድግ አባት አለው? እናትስ የለውም እንዴ? እናትስ የለው። አባቱ ግን እናትም አባት መሆን ይችልበት። እሺ የሆነስ ሆነና ከወርቁ ሌላ ምን አላላችሁ? ለ1 ሚሊዮን ብር ቼክ ይዘን መጥተናል። ሰላም ጤና ይስጥልኝ ክብራንና ክብራን ቻናል ቤተሰቦች ሰላማችሁ ይብዛ በዓለም ዳርቻ ያላችሁ ወገኖቼ በሞላ ዛሬ ደግሞ ኖላዊ ለሀና የሚላኩ ሽማግሌዎች ልብ ሲያንጠለጥሉ ከከረሙ በኋላ ዛሬ ላይ መጥተው ነበረ። ነገር ግን ዛሬ ላይ ወይዘሮ ሜላት ሽጉጧን አንስታ አነጣጥራ ሁሉንም ከቤት አስወጣቸዋለች። ሀንቹ ከመጀመሪያውም ዝግጅቱን ስታዘጋጅ በአሴር ምክንያት አልቅሳ ነበረ። ነገሩ ውስጧን ቢነግራት ግን ደግሞ አሁን ላይ ተሽማግሌዎቹም ጋር ሆነ ከኢስራ ጋራ ያለው የህይወት ጉዞ አልተሳካላትም። አሴርም እንግዲህ ልቡ ተሰብሯል። ምክንያቱም ኢስራ ልታገባ ስለሆነ ከመጀመሪያው ጀምሮ አዲስ አበባ ከመጣችበት ጀምሮ እስካሁን ድረስ አልተለያትም ነበረ። ዛሬ ግን ቁርጡ ቀን ሲመጣ በጣም ከፍቶ ጠጥቶ መጥቶ እንኳን ደስ ያለሽ በማለት እየተንገዳገደ ደስታውን እየገለጸላት ነበረ። ታዲያ ሀናም እኔ የዚህን ያክል ክፉ ነኝ በማለት ስቅ ብላ እያለቀሰች ነበረ። ታዲያ ሆኖም አሲር ወደ ቤቱ ተመልሷል። እሷም ታዲያ ተናቷም አይዞሽ አንቺ እኮ የምታውቂው ነገር የለም ብትላትም እኔ ለዚህን ያክል መጥፎ ነኝ ወይ? ኤልያስም ቢሆን እስከ ማበድ ደርሶ ግን ደግሞ አሁን ወደ ራሱ ተመልሶ እናቴን ማገዝ አለብኝ ብሎ ወደ ሀገሩ ተመልሷል። አሁን ላይ አሴር ከጎኗ እስካሁን ድረስ አልተለያትም ነበር። ነገር ግን ሰዓቱና ጊዜው ደርሶ ሽማግሌዎቹ ተልከው ወደ ቤት መጥተዋል። ሁሉም በጉጉት የጠበቁት አባባ ኖላዊም ቢሆኑ እህት ወንድሞቿ ዘንጠው ለብሰው ቤቱም ተጋጊጦ ተዘጋጅቶ ጠብቋቸዋል። ታዲያ ሽማግሌዎቹም የመጡበትን ለመናገር ቆመው እንዲቀበሏቸው እየተናገሩ ነበረ። ከማን ቤት እንደመጡ እንደገና ደግሞ ለልጅቷስ ማስተዳደሪያ አለው ወይ ምን አለው የሚለውን ጥያቄ ወይዘሮ አስቴርም ሆኑ አቶ ኖላዊ እየጠየቁ ነበረ። እነሱም ታዲያ የ5 ሚሊዮን ወርቅ እንዲዞ እንደመጡ ከዛም በላይ ደግሞ ማስተዳደር እንደሚችል በቤተሰቦቹም ንብረት ቢሆን ከሱ ሌላ ልጅ እንደሌላቸው ይህን ሁሉ እየገለጹ እየተናገሩ ያለ ነበር። ታዲያ ልጁ የማን ነው በማለት ወይዘሮ ሜላትም ጠይቃለች። ልጁ እንዴት አታውቁትም? ሰውየው የታወቀ ነው ሀገር ላይ፣ ስለዚህ ሰውንም ይረዳል፣ እንደገና ደግሞ በጣም ታዋቂ ነው በማለት ቢነግሯትም እና አባባ ኖላዊም እንግዲህ ታዋቂም ሆነ ምን ስሙን ዋናው ነገር ቤተሰቦቹ ስም እንደማን ነው በማለት ጥያቄ አቅርበዋል። በመጨረሻም አቶ በቃሉን ነው ሲባል ወይዘሮ ሜላት ፌንት ነቅላ ወድቃለች። እሷንም ታዲያ በድንጋጤ አቶ መስፍን ሚናሴም ሆነ ወይዘሮ አስቴር እንዲሁም ደግሞ አባባ ኖላዊ የሆነው ነገር ግራ በመጋባት ምን ሆና ነው በማለት ይጠይቃሉ። ሽማግሌዎቹም እንግዲህ ደስታ ነው ይሄንን ሁሉ ቃና ወርቅ ይዘን ስለመጣን ደስታን የጣላት መሰለኝ በማለት ይንሾካሾካሉ። አትቀበሉንም ወይ በማለትም እንግዲህ እየተነጋገሩ ሳለ ወይዘሮ ሜላትም ከወደቀችበት ውሃ ፍሰውባት ትነሳለች። ወዲያውም ታዲያ አቶ መስፍን ሰማልኝ ወይ ጉዴን ትለዋለች። ሰማው በማለት በደዛው ብድግ ብላ ቀጥ ብላ ወደ መኝታ ቤቷ ነበር የገባችው። ሽጉጧንም ይዛ መጣ። እንግዲህ ቀጥ ብላችሁ ውጡ፣ እስከ ዛሬ ድረስ ስትጫወቱብኝ ከርማችሁ
ዛሬ ደግሞ ወደ ቤት እንዴት ልትመጡ ቻላችሁ? በማለት ታዲያ ከሙሽራው ቤተሰብ ማንኛው ነው የህግ የሚቀርበው በማለት ጥያቄ ታፋጥጣለች። እያንዳንዱንም ከጠየቀች በኋላ አንደኛው ወንድም ነኝ ይላል። ታዲያ ዛሬ ለሽማግሌቱነቱ ላከኝ እንጂ ጭራሹንም አያቀርበኝም ቢላት አንተ እንግዲህ ሬሳውን ደግሞ እናንተ ይዛችሁ ትሄዳላችሁ በማለት ወይዘሮ ሜላት እንግዲህ እያንዳንዳቸው ላይ አነጣጥራባቸዋለች። እነሱም ታዲያ እኛ እኮ በመጠጥ ቤት በምን ነው የተገናኘ ነው እንጂ ምንም አያገባንም በማለት እንግዲህ ድንጋጤያቸውንም እየተርበተበቱ እባክሽን ተይን፣ እኛ የምናውቀው ነገር የለም ሽማግሌነት ተልከን እንጂ የመጣነው ሌላ ነገር ይዘናል መጣን በማለት ቢነግሯትም ወይዘሮ ሜላት እንግዲህ አነጣጥራባቸው ነበር። አባባ ኖላዊ እንደምንም ብለው ሽጉጡን ይነጥቃሉ። ሽጉጡንም ከነጠቋት በኋላ እንግዲህ ቶሎ ሽማግሌዎቹ ከቤት ሊወጡና ሊያመልጡ ችለዋል። እርግብ ደግሞ አሁን ላይ እነሱ ጋር ለመኖር መታ ነበረ። ታዲያ ለቀለበቱ ሽርጉድ ሲሉ እሷም ድንገት መታለች ከእስር ቤት። ወይዘሮ ሜላትም እንግዲህ የወይዘሮ ባዩሽ ዘመድ ስለሆነች እዚሁ እንድትቆይ ፈቅዳላታለች። ሆኖም የምትፈልገው ነገር ካለ እንታረግላትና ስራም ቢሆን ፈልጊልኝ ስላለቻት ችግር እንደሌለው ፈቃደኛ ሆነች ተቀመጪ፣ በቤተሰቤ ግን አንድ ድምፅ ብታወጪ በማለት በማስጠንቀቂያ እንድትቆይ አድርጋታለች። ነገር ግን እርግብም ብትሆን ለሀና መልካም አስተሳሰብ የላትም። አሁን ላይም ግን ደግሞ ሰላምዬም ቢሆን ያደረገቻትን ስላረሰችው አንገቷን እንቅ እያደረገች እዚህ ቤት እንድትቆይ አልፈልግም፣ ማየትም አልፈልግም። ግን ደግሞ ይሄ ዝግጅት ታለቀ በኋላ ከዚች ቤት ውጥት ትያለሽ፣ ምን እንዳደረግሽ አታስታውሽም ወይ በማለት ወይዘሮ አስቴርም ቢሆን ስለ እርግብ ደስተኛ አልሆኑም። ምክንያቱም ጠላታችን ናት እኮ እኔ ልትገለኝ ሞክራ ነበረ፣ እንዴት ጥላሽን ቤት ታመጫለሽ በማለት ከወይዘሮ ሜላት ጋራም ግብግብ ገጥመው ነበረ። ነገር ግን ወይዘሮ ሜላት ባዩሽ የልጅነት ጓደኛዬ ናት፣ የእሷ ዘመድ ደግሞ የሆነ መቀበል አለብኝ፣ የሚፈልጉትንም ማድረግ አለብኝ። ስለዚህ እርግብ ደግሞ ሌላ መሄጃ ስለሌላት እዚህ ትቆያለች በማለት ውሳኔዋን አስተላልፋለች። ነገር ግን እርግብ አሁን ላይም ቢሆን ሀና መጥፎ ልጅ ናት፣ እባብ ናት እያለች ስትሳደብ ደንብላልም ቢሆን ጉሮሯን አንቃ ሁለተኛ ስለ ብርቱካኔ እንድትናገር አልፈልግም፣ የእሷ የዋሃና ደግ ናት፣ እስካሁን ድረስ ደስታ የራቃት ለቤተሰቧ የምትኖር በማለት እንግዲህ ጉሮሮዋንም እንቃርጋ ይዛታለች። በአንድ በኩል ቸምቹ ድንብላለንም ቢመርጥ አሁን ላይ ደግሞ እርግብን ሲመለከት ሁለት ልብ ሳይሆን አይቀርም። ነገር ግን አሁንም ቢሆን ድንብላልን ካንቺ ውጪ ወደ ውጭ በማለት እፊቷን ቢሆን እወዳትሻለሁ በማለት ለእርግብም ነግሯታል። ግን ደግሞ እርግብ እየዛተች ነው፣ መጨረሻውን እናያለን እሷ ካዛለቀችህ በማለት ለቸምቹም ቢሆን ነግረዋለች። አባ ኖላዊና ወይዘሮ አስቴር እንግዲህ የሆነው ነገር ግራ ተጋብተው ነበር። ነገር ግን ምንድነው ችግሩ ብለው አሁን ላይ ወይዘሮ ሜላትም የሆነውን ነገር የድርጅቷን ለማክሰር የሚጣጣር ሰውና ቤተሰቦቿን ለመበታተን የሚጣጣር ሰው እንደሆነ አሁን ላይ ጋብቻው የመጣው ግንም ደግሞ ሀንዬን ሆነ ብለው ነው ያጠመዷት በማለት ስትነግራቸው እሳቸውም ደንግጠው ወይኔ መላዊ በማለት ሆነ ብለው ነው ያጠመዷት በማለት እንግዲህ ሁሉም ተደናግጧል። ሀንቾም ቢሆን አሁን ላይ እያለቀሰች ነው ያለችው። ሰላምና ምንሳም የሚያደርጉት ግራ ገብቷቸዋል። እናም ብትሆን ይህ ስራ ሆነ ብሎ ነው ያጠመደኝ፣ ጠላቱ እንደሆነ እያወቀ ሆነ ብሎ ነው ስለ ቤተሰቦቹም ሳይነግረኝ ያጠመደኝ በማለት አሁን ላይ በጣም ተናዳ እንግዲህ ወይዘሮ አስቴር የወይዘሮ ሜላት እናትም ቢሆን በጣም ተናደዋል። ሜላት ናት ጥፋተኛዋ፣ የልጁን ማንነት ከመጀመሪያ ብታጣሩ ኖሮ ይሄ ሁሉ ጉዳይ አይመጣም በማለት እየተቆጡ ነው ያሉት። አቶ መስፍን ደግሞ ሜላት ምን ታድርግ፣ አባ ኖላዊም ቢሆኑ እናንተ ያስጨነቃችሁ የቤተሰቡ ክብር ነው አይደለ? እኔስ የምታሳዝነኝ ልጄ ናት በማለት ሲነግሯትም ሀና ምንም አትሆንም፣ ነገ ትረሳዋለች፣ ደግሞ ሌላ ወንድ ጠፍቶ ነው ወይ ከዚህም በኋላ ልትረሳው ትችላለች በማለት አንዱን ያስኩት ስትለው አንዱ ይበተንባታል በማለት ወይዘሮ አስቴርም ሀንዬ ምን ትሆናለች ታዲያ ትረሳዋለች፣ ልጅ ናት በማለት ይናገራሉ። እሷ ልጅ አይደለችም፣ ለልጅነቷ ጀምራ ጨፍራ እንኳን ተጫውታ ያልወጣላት ናት፣ እናቷን በአግባቡ አልተወጣችውም፣ ለሰው ነው የኖረችው በማለት አባባ ኖላዊም በጣም ልባቸው ተሰብሮ አሴና ቸምቹም እንግዲህ ወደ ቤት ሲገቡ ምን ርዕስ የወጣበት ቤት ሆነ ምን ሆኖ ነው በማለት መጥተው ነበረ። ግን ደግሞ ፋያው ምነው ቤቱ ጭር አለ በማለት እንግዲህ ሲጠይቋቸው ምን ሰላም አለ በማለት አባባ ኖላዊም ይመልሳሉ።
እንግዲህ ሀና ደህና አይደለችም ወይ ምን ተፈጥሮ ነው በማለት አባባ ኖላዊን ሲጠይቁት ልጄ ደህና አይደለችም ምን ሆናለች በማለት ብድግ ይላል። መኝታ ቤት እንደሆነችም ሲነግሩት አሴ ወደ መኝታ ቤት ያመራል። ተምቹም ታዲያ ፋያው ሙሽራው ቀረ እንዴ በማለት እንግዲህ ይቀልድ ጀመረ አፉን ይዞ። የቤተሰቦቿ የጠላት ልጅ ነው ብለው ሲነግሯቸው አሴም እንግዲህ ሀናን ለማበረታታት ወደ ክፍል ሲገባ ምናሴና ሰላምዬ እያባበሏት እያለቀሰች ካልጋ ላይ ያያታል። እሱንም ስታይ ታዲያ አሴ መጣህ እንዴ በማለት ብድግ ብላ ትጠመጠምበታለች። አባባ ኖላዊም ሆነ ብሎን ያጠመዳት በማለት ሀሳባቸውን ይሰነዝራሉ። ሁሉም ቢሆን እንደዛው ነው። ሀንቾም ቢሆን ሆነ ብሎ ነው ያጠመደኝ የጠላቴን ልጅ ሆኖ እንዴት በማለት አሲርም እንግዲህ ይዘኸኝ ጥፋ ባክህ በማለት እኔ ምንም ነገር አልፈልግም በማለት ከቤት ይወጣ። የዝራም እንግዲህ ሲጠብቅ በደስታ ቁጭ ብሎ የነበረ ግን ደግሞ ቅዱስ መጥቶ የሆነውን ነገር ለመናገር በጣም ግራ ተጋብቶ ብዙ ከቆየ በኋላ እየቀለድክብኝ ነው አደለ ሁሉም ነገር ተስተካክሎ እሺ ብለዋል በማለት ታዲያ ሀና እኮና እኔ ጨርሰናል ሌላ ምንም የሚቸግር ነገር የለም አልቋል በላይ ቢለውም ቅዱስ ግራ ተጋብቶ እንዴት ብዬ ልንገርህ ነገሩ ግራ የተጋባ ነው። የሀና እናት ነገሩን በጣም በከባዱ ነው የያዘችው። እኔ እንደዚህ ነው ብዬ ልነግርህ አልችልም በማለት እንግዲህ ለመናገርም የሚያስፈራ ነገር ይስራ። ደግሞ አሁን ላይ ሀናን ማናገር አለብኝ ሀና የት ናት በማለት ከቅዱስ ጋር እንግዲህ ቢለውም ቢሰራው አትሄድ ቢለውም ወደነ ሀና ቤቱን አሳየኝ ደግሞ እያንዳንዱን በር አንኳኩቼ እፈልጋታለሁ በማለት ከቅዱስ ጥሎት ይመጣል። ቅዱስም ተከትሎት ነበረ። ነገር ግን ተምቹ ደግሞ ወደ ክችን ጎራ ብሎ ከድንብላል ጋር ሲያወራ እርግብ ትመጣለች። እርግብንም ሲያት እንዴት አምሮብሻል ባክሽ ይላታል። አምሮብኛል ወይ በማለት ደስ ይላታል። ድንብላል ታዲያ ከፍቷታል። እኔን እኮ አምሮብሻል አላልከኝም አንቺማ እንዴት ልሻለሁ ለእኔ ልዩ ሴት ነሽ በማለት እንግዲህ ይገልጽላታል። ድንብላልም በጣም ደስ ብሏት እቅፍ አድርጋ ትስመዋለች። አቶ በቃሉም ቢሆን ሽማግሌዎቹ ሲመጡ እንዴት ነው ተሳካዊ ብሎ ሲጠይቅ እንዳልተሳካ ይነግሩታል። በምን ምክንያት በማለት ሲጠይቅም ሽማግሌዎቹ ከኛ ሳይሆን ከአንተ ነው ሴትዮዋ ችግር ያለባት ልትገለን እኮ ነበር እንዲያውም ሬሳህን ይዛችሁለት ትሄዳላችሁ በማለት ነው ያስወጣችን። ውስጥ የሆነ ሰውዬ ነበረ እሱ ነው እንጂ እጇን ይዞ ልንተርፍ ሄዳን ነው ዛሬ እኮ ሬሳ ነበር የሚመጣል በማለት እንግዲህ ወንድምየውም ይናገራል። አቶ በቃሉ ሴትዮዋ ማናት ብሎ ሲጠይቅ ወይዘሮ ሜላት ሲሉት በድንጋጤ እንግዲህ ቆይ ሰራላታለሁ በማለት በዛቻ ላይ ይገኛል። ስራም እንግዲህ በሩ ላይ ሲመጣ ሀንቾን ያገኛታል። ከአሴ ጋር ስትወጣ ሀንቾ በማለት እንግዲህ ሲጠራት ተናዳ በጥፊ ደርግማበታለች። ሆነ ብለህ ነው አይደል ያጠመድከኝ? በፍቅር ተጫወትክ። አንተም ብትሆን አባትህ በፍቅር የምትጫወቱ ሰዎች ከንቶች ናቸው በማለት ግራ አንጃና ግራ አንጃ ተናግራ በጣም ተጣልተው ይስራም ቢሆን አባቴ ልትናገሪው አይችልም እመታሻለሁ በማለት ዘሎ ሲያንቃት አሲር ያንቀዋል። ከመሬት ላይ የሚጥለውና እንዴት ሴት ልጅ እጅህን ታነሳለህ ለዛውም በምታፈቅራት ሴት በማለት እንግዲህ ነገሩን ቅዱስና አሲር አገላግለው አሲርም ሀናን ይዞ ይሄዳል። አንተና አባትህ ጠላቶች ናቸው ሆነ ብላችሁ ነው እኔን ያጠመዳችሁኝ በማለት ነበር ሀናም የተናገረችው። ይስራም ቢሆን ዝቶባታል። ቆይ ባልሰራላት በማለት እንግዲህ ከፍቅር ወደ ጥላቻ ገብተዋል። አሲርና ሀናም ከአንድ መጠጥ ቤት ቁጭ ብለው ልጠጣበት ተወኝ በማለት እንግዲህ ስጠጣ ከቆየች በኋላ በግድም ወደ ቤት ልመልስሽ ቢላት ከአንተ ጋር ነው ማድረው በማለት ወደ እሱ ጋር አብራ ሄዳ አብራ አድራለች። አባባ ኖላዊ ደግሞ ተምቹ ጋር ወደ ቤት ሄደው ነበር። ተምቹን ቤት ሂድ ቢሉትም መሄድ አልፈልግም መሽቷል ብሎ አባባ ኖላዊ ጋር አድሮ ነበር። ጠዋት ተነስተው ወደ አሴ ጋር ሲሄዱ ሁለቱም ተያይዘው ተኝተዋል። አባባ ኖላዊም ባዩት ነገር በጣም ያዙና ይሄን ነገር እኔ ላይም በማለት እንግዲህ ተናደው ወጥተዋል። ተምቹም ደግሞ ብራምባሩን ሰበረልሁ በማለት እዛው እየጨፈረ ነበረ። ወይዘሮ አስቴርንም እንግዲህ ወይዘሮ ሜላትን እየወነጀሉ ነበር። አንቺ ቀድመሽ ማጣራት ነበረብሽ አንተስ ብትሆን በማለት አቶ መስፍንን ልክልካቸው ነግሯቸዋል። እርግብም ስትመጣ ቀድማ የመጣችው እሷ ናት። ዋና በጥባጭ ዋና ጠላታችሁ እሷ ናት። አሁን ደግሞ እዚህ ጋር ምን ትሰሪያለሽ በማለት ካጠገባቸው አባረዋታል። ታዲያ ወይዘሮ ሜላትስ ምን ታድርግሽ በማለት እንግዲህ ብትል ዋናው ጠላታችሁ እሷ እንደሆነች እንዳትረሺ፣ እሷ ናት እዚህ ቤት መጀመሪያ እግሯ የረገጠው አሁን ላይ መዘዙ የመጣው በእሷ ነው በማለት አሁን ላይም ጥምድ አድርገው ይዘዋታል።
አሁን ብትሆን ፋኖስ ከኔ ጋር ትኖሪያለሽ፣ እኔ ጋር ትሆኛለሽ በማለት እየሄደ ስትጠይቃት ነበር። ነገር ግን ያሰበችው ነገር ቢኖር ነው ወደ ወይዘሮ ሜላት ቤት ሰተት ብላ መሄጃ የለኝም በማለት የመጣችው። እርግብና ድንብላልም እንግዲህ ተያይዘዋል። ወደ ክችን ስትገባ ምን ፈልገሽ ነው የመጣሽው? መሄጃ አጣሽ አይደል? ጥገኛ ይሆንሽ በማለት ድንብላልም ትናገራታለች። ታዲያ እርግብም ብትሆን ቢላዋ አንስታ እኔ እኮ አልፈራሽም፣ ጠዋትም ስለተናገር ዝም ያልኩሽ የፈራው መስሎሽ እንዳይመስልሽ በማለት እንግዲህ ለማስፈራራት ስትሞክር ምንይሳ ይመጣል። ድንብላልም ቢሆን አልፈራሽም፣ የፈለግሽውን አምጪ፣ አሁን ላይ ማንንም አልፈራ በማለት ድንብላልም ተናግራታለች። ሁለቱም ተያይዘው ሲሰዳደቡ ምናሴ በመሃል ምን እየሰራሽ ነው እዚህ ሲላትም ድንብላልን ላግዛት ነው በማለት እርግብም ተዋሻለች። ድንብላልም እንግዲህ አዎ እንደዛ ነው በማለት ነገሩን አብርደውታል። ለሰላምዬ እኮ ሻይ ልወስድ ነው የመጣሁት በማለትም ታዲያርግም መጀመሪያ ይቺ ነገረኛ አሮጊት ለምንድነው ማተወኝ ብላ ስትሳደብ ስለሰማቻት ነው ድንብላልም እንደዛ የተናገረቻት። አሁን ላይ ወይዘሮ ሜላት እንጂ ሁሉም አልወደዷትም እዚህ ቤት እንድትቆይ። ግን ደግሞ ወይዘሮ ሜላት እንድትቆይ ፈቅዳላታለች። የዛሬው ቪዲዮ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል የሚለውን አብረን እናያለን። በያላችሁበት ሰላም ሆኑልኝ። ላይኳን አትርሱ ወገኖቼ፣ ወዳችኋለሁ። ላይክ ባረጋችሁ ቁጥር ስለሚዳረስ ላይኳን አትርሷት እያልኩኝ በዚሁ ሰናበታችኋለሁ።